እሺ ጥያቄ እንመልስ። እግዚአብሔር ነገ የምመርጠውንና የምሰራውን አስቀድሞ ካወቀ እንዴት እኔ ነፃ ፍቃድ ሊኖረኝ ይችላል? ምርጫዬም አስቀድሞ ተወስኗል ማለት አይደለም ወይ የሚል ጥያቄ ተጠይቀናል። እሺ ጥያቄውን በፊዚክስ በጊዜ ፍልስፍናና በሎጂክ መነጽር ለመፍታት እንሞክር። አንደኛ ፎር ኖሌጅ ዝና ኮሴሽን ማወቅ ማለት ማስገደድ አይደለም። በሎጂክ ውስጥ አንድ ፋላሲ አለ። እሱም አንድን ነገር አስቀድሞ ማወቅ ማለት ያ ነገር እንዲከሰት ያደርጋል ብሎ ማሰብ ነው። ነገር ግን ማወቅና ማስገደድ የተለያዩ ነገሮች ናቸው። ግልጽ እንዲሆንላችሁ ይህንን የሎጂክና የፊዚክስ ምሳሌ ልንገራችሁ። አንድ ሰው በረጅም ህንፃ ጫፍ ላይ ቆሞ ወደ ታች መንገዶቹን እያየ ነው እንበል። ሁለት መኪናዎች በተቃራኒ አቅጣጫ እየበረሩ ሲመጡ ተመለከታቸው። ከዛም በመካከላቸው ላይ ባለ ርቀት፣ ፍጥነትና ዳይሬክሽን ተመርኩዞ ከ10 ሰከንድ በኋላ እርስ በርሳቸው ይጋጫሉ ቢለን አስቀድመህ ሁኔታዎችን አይተህ አወቅ። ከዛ ከ10 ሰከንድ በኋላ መኪኖች ተጋጩ። ስለዚህ መኪናዎች እንዲጋጩ ያደረጋቸው ያንተ አስቀድሞ ማወቅ ነው። እንደዚህ ነው? በፍጹም። የተጋጩት በራሳቸው ፍጥነት በአሽከርካሪው ስህተት ምክንያት ነው። የሰውየው አስቀድሞ ማወቅ ክስተቱን በፍጹም አላስገደደውም። ይልቁንም ካለበት ከፍታ አንጻር ያ ክስተት እንደሚፈጠር ቀድሞ አውቋል። ስለዚህ እግዚአብሔርም ካለበት ከፍታ አንጻር፣ ካለበት ስታንዳርድ አንጻር ወደፊት ምን እንደምናደርግ ያውቃል። ምክንያቱም ሂ ኢዝ ዘ ክሬተር ኦፍ ኤቭሪቲንግ። ሁለተኛው ዘ ሜትሪክስ ኦፍ ታይም የጊዜ ፍልስፍና። አልበርት አንስታይን በሪላቲቭ ቲዎሪው ላይ እንዳረጋገጠው ጊዜ አብሶሊት አንጻራዊ አይደለም። ጊዜ የአጽናፍ ዓለም አንድ አካል ወይም ዲያሜንሽን ነው። እግዚአብሔር ደግሞ አጽናፍ ዓለምን ከመፍጠሩ በፊት የነበረ በመሆኑ ትራንሴንዳንት ታይም ወይም ከጊዜ ውጭ ነው። በእርሱ ካላንደር ዛሬ፣ ነገ፣ ትናንት የሚባል ነገር የለም። ምክንያቱም እግዚአብሔር የሚኖረው በዘላለም ውስጥ ነው። ለምሳሌ አንድ ረጅምና ጠመዝማዛ ሸለቆ አለ እንበል። በሸለቆው ውስጥ አንድ ባቡር እየተጓዘ ነው። ባቡሩ ውስጥ ያለ ሰው የሚያየው አሁን ያለበትን የሸለቆ ክፍል ብቻ ነው። ያለፈውን ማየት አይችልም፣ ወደፊት የሚመጣውንም አያውቅም። ነገር ግን በአቅራቢያው ባለው ረጅም ተራራ ላይ የቆመ ሰው የባቡሩን መነሻ፣ ባቡሩ አሁን ያለበትን መካከለኛ ክፍል እና ባቡሩ ወደፊት የሚደርስበትን መድረሻ በአንድ ሰከንድ ውስጥ በአንድ እይታ ማየት ይችላል። ምክንያቱም ካለበት ከፍታ አንጻር። በተራራው ጫፍ ላይ ያለ ሰው ባቡሩ ወደፊት የት እንደሚደርስ ስላየ የባቡሩን ሹፌር የመንዳት ነፃነት አልቀማውም። እግዚአብሔርም ልክ እንደዚሁ ከጊዜ ውጭ ስለሆነ ከጊዜ በላይ ሆኖ የእኛን ትናንት፣ ዛሬና ነገ በአንድ ጊዜ ያያል። አንተ ነገ የምታደርገው ምርጫ ለእግዚአብሔር ነገ አይደለም፣ ለእርሱ አሁን ነው። ሶስተኛ ዘ ሎጂክ ኦፍ ኮንዲሽናል ኔሴሲቲ። ታዋቂው የመካከለኛው ዘመን ፈላስፋ ቦኢቲየስ ይህንን ፓራዶክስ የፈታው ሁኔታዊ ግዴታ ወይም ኮንዲሽናል ኔሴሲቲ በሚባል አመክንዮ ነው። አንተ አሁን ወንበር ላይ ተቀምጠ ይህን ቪዲዮ እያየ ከሆነ አንተ ወንበር ላይ ተቀምጠ መገኘት ግዴታ ወይም ነሰሲቲ ነው። ምክንያቱም እየተቀመጥክ ባለህበት ሰከንድ እየቆምክ ሊሆን አይችልም። ነገር ግን ይህ ግዴታ ወንበር ላይ እንድትቀመጥ ያስገደደ የተፈጥሮ ሕግ ስላለ ሳይሆን አንተ በነፃ ፍቃድ ለመቀመጥ ስለመረጥክ የመጣ ግዴታ ነው። በተመሳሳይ መልኩ እግዚአብሔር ነገ የምታደርገውን ምርጫ ያውቃል። ያንን ምርጫ እንደምትመርጠው እርግጠኛ ነው። ነገር ግን ምርጫው እውነት የሚሆነው አንተ በነፃ ፍቃድ ስትመርጠው ብቻ ነው። አንተ ምርጫህን የመቀየር ሙሉ ነፃነት ሰጥቷል። ነገር ግን የምትቀይረውን ምርጫ ጭምር አስቀድሞ ያውቀዋል ይለናል ቦኤቲየስ። ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ኮፒ ሊንክ አድርጉት። እንደዚህ አይነት ሀሳብ የሚመቻችሁ ፎሎ ማድረግ ትችላላችሁ። ይመቻችሁ።